ሰላም የተከበራችሁ የጤና ጉዳይ ዩቲዩብ ተመልካቾቼ እንደምን ቆይታችኋል? ዛሬም እንደተለመደው እንግዲህ በአዲስና አጋጊ በሆነ የጤና መረጃ ተገናኘን። ዛሬ ደግሞ በእያንዳንዱ የእርግዝና ጊዜያችሁ እንዴት መቀመጥ እንዳለባችሁና ለአብዛኛዎቹ የእርግዝና ጭንቀቶች መንስኤ የሆኑ የአቀማመጥ አይነቶችን ከነ መፍትሄያቸውና ምን አይነት የአቀማመጥ መንገድ ብትጠቀሙ የተሻለ ለውጥ እንደምታገኙ የሚለውን በጣም ግልጽ በሆነ መንገድ እንማማራለን ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ እንደተለመደው ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። እርግዝና ድንቅና አስደሳች ጊዜ ቢሆንም አንዳንድ ችግሮችንና ምቾት ማጣትንም ሊያስከትል ይችላል። ከነዚህም አንዱ በጀርባችሁ በሆዳችሁ ወይም በዳላያችሁ ወለል ላይ ብዙ ጫናን የማሳረፍ ትክክለኛውን የመቀመጫ ቦታ ማግኘት ነው። በእርግዝና ወቅት የትኞቹ አቀማመጦች መወገድ እንዳለባቸውና በዚህን ጊዜ ውስጥ ምን አይነት ትክክለኛ አቋም መያዝ እንዳለባችሁ ለማወቅ እነዚህን ነገሮች በሚገባ ማወቅና መገንዘብ ያስፈልጋቸዋል ማለት ነው። ልጅ በሆድ ውስጥ እያደገ ሲሄድ የስበት ኃይል ወይም ሴንተር ኦፍ ግራቪቲ የምንለው ማለት ነው ወደፊት እንድንሄድ ያደርገናል። ይህም የታችኛው ጀርባችሁ እንዲጎብጥ ዳላያችሁ እንዲያዘነብልና ወደ ኋላ እንዲያተኩር ሊያደርጓችሁ ይችላል። ይህም በተለይ በእርግዝና ጊዜያችሁ በሙሉ መጥፎ አቋም ከያዛችሁ ለታችኛው ጀርባ ህመም፣ ለሳያቲካ፣ ለዳሌ ህመምና ለሌሎች ምቾት ማጣት ሊዳርጋችሁ ይችላል ማለት ነው። ትክክለኛ አቋም ደግሞ አከርካሪያችሁ ቀጥ ብሎ እንዲቆይ፣ ክብደታችሁ በእኩል መጠን እንዲሰራጭ እንዲሁም በጡንቻዎቻችሁ በመገጣጠሚያዎቻችሁና በጅማቶቻችሁ ላይ ያለውን ጫና በማቃለል እነዚህን ችግሮች ለመከላከልና ለማስታገስ ይረዳል ማለት ነው። እንዲሁም በተሻለ ሁኔታ እንድታነፍሱ፣ የደም ዝውውራችሁ እንዲሻሻልና የምግብ መፈጨት ስርዓታችሁም እንዲደገፍ ይረዳችኋል ማለት ነው። ትክክለኛ አቋም የመያዝ ሌላው ጥቅም ደግሞ እያደገ ያለውን ልጅ ለመውለድ ወደ ትክክለኛ ቦታ እንዲገባ ሊረዳው ይችላል። ጎበጥ ካላችሁ ወይም የወገባችሁ ሁኔታ ካልተስተካከለ ልጁ የሚንቀሳቀስበትን ቦታ ሊቀንሰውና ወደ ተሻለው የራስ ወደ ታች አቋም ወይም ኦፕቲማል ሄድ ዳውን ፖዚሽን የምንለው ማለት ነው እንዲገባ ሊያስቸግረው ይችላል ማለት ነው። ስለዚህ ይህንን ጥንቃቄ ብታደርጉበት የተሻለ ነው። ጤናማ የእርግዝና ጊዜ እንዲኖራችሁ አንዳንድ የመቀመጫ ወይም የአቀማመጥ አይነቶችና ልማዶችን ማስወገድ እንዳለባችሁ ሰምታችሁ ካላወቃችሁ እናም እነዚህስ ምን እንደሆኑና ለህፃኑ ለምን መጥፎ ሊሆኑ እንደሚችሉ አንዳንድ አስፈላጊ ምክንያቶችን የምነግራችሁ ይሆናል። ለምሳሌ እርጉዝ እያላችሁ መቀመጥን በተመለከተ ማስወገድ ያለባችሁ ነገሮች አሉ። ከነዚህም መካከል አንደኛ እግርን ማጣመር ነው ወይም ክሮስ ሌግ የምንለው ማለት ነው። እግርን አጣምሮ መቀመጥ ወደ ታችኛው የሰውነት ክፍል የሚሄደውን የደም ዝውውር በመቀነስ እብጠት፣ የደም ስር መላሸቅ ወይም ቫሪኮስ ቬን የምንለው ማለት ነው አልፎ ተርፎም የደም መርጋት ሊያስከትልባችሁ ይችላል። በተጨማሪም በዳሌ ወይም ፔልቪክ ጡንቻዎችና ነርቮች ላይ ጫናን ስለሚያሳድር የህፃኑን አቀማመጥና እድገት ሊነካ ይችላል። ይህን ችግር ለማስወገድ በምትቀመጡበት ጊዜ እግራችሁን ሳታጣምሩና ትንሽ ለያይታችሁ ለማስቀመጥ መሞከር ይኖርባችኋል። የደም ዝውውራችሁን ለማሻሻል ደግሞ እግራችሁን ከፍ በማድረግ ማስተካከል ትችላላችሁ። ለምሳሌ አግዳሚ ወንበር ወይም ትራስ በመጠቀም መደገፍ ትችላላችሁ ማለት ነው። ሁለተኛ ደግሞ የጀርባ ድጋፍ በሌለ ወንበር ላይ መቀመጥ መተው ይኖርባችኋል ማለት ነው። የጀርባ ድጋፍ በሌለ ወንበር ላይ መቀመጥ የማይመከር ሲሆን ሁልጊዜም ቢሆን የጀርባችሁን ዝቅተኛ ክፍል የተፈጥሮ ኩርባውን እንዲጠብቅ በሚያስችል መልኩ በጥሩ የጀርባ መደገፊያ ባለው ወንበር ላይ መቀመጥ ይኖርባችኋል። አስፈላጊ ከሆነም ተጨማሪ የወገብ ድጋፍ ለማግኘት የእርግዝና ትራስ ወይም የተጠቀለለ ፎጣ መጠቀም ትችላላችሁ ማለት ነው። ሶስተኛ ደግሞ እግርን አንጠልጥሎ መቀመጥ ሲሆን ከፍ ያለ ወንበር ላይ ስትቀመጡ ጥንቃቄ ማድረግ ይኖርባችኋል። ምክንያቱም ከፍ ያለ ወንበር ላይ ወይም የእግር ማረፊያ በሌለ ወንበር ላይ ከተቀመጣችሁ እግራችሁን አየር ላይ ማንጠልጠል ሊያስፈልጋችሁ ይችላል። ይህ በእግሮቻችሁና ቁርጭምጭሚቶቻችሁ ላይ እብጠትና መደንዘዝን ሊያስከትልባችሁ ይችላል። እንዲሁም በማህፀን ወለል ጡንቻዎች ላይ ያለውን ግፊት በመጨመር የዳሌ ህመም ሊያመጣ ይችላል ማለት ነው። ስለዚህ እግራችሁን መሬት ላይ ወይም በእግር ማረፊያ ላይ ሙሉ ለሙሉ ማሳረፍ እንድትችሉ ትክክለኛ ከፍታ ባላቸው ወንበሮች ላይ ለመቀመጥ መሞከር ይኖርባችኋል ማለት ነው። አራተኛ ደግሞ ለረጅም ጊዜ መቀመጥ ነው። በስራ ቦታ፣ በቤት ወይም በመኪና ውስጥ ለረጅም ጊዜ መቀመጥ በእርግዝናችሁ ላይ አሉታዊ ተጽዕኖን ሊያሳድር ይችላል። ለረጅም ጊዜ መቀመጥ የደም ዝውውርን ሊቀንስ፣ እብጠትንም ሊያባብስ፣ የጡንቻ መወጠርንም ሊያስከትል እንዲሁም በእርግዝና ወቅት ለሚፈጠር የስኳር በሽታና ለፕሪ ኤክላምፕሲያ የመጋለጥ ዕድልን ሊጨምር ይችላል ማለት ነው። የምትቀመጡበትን ጊዜ ከ30 ደቂቃ ባልበለጠ መወሰንና ለመቆም እረፍት መውሰድ ይኖርባችኋል።
ረዘም ላለ ጊዜ ከተቀመጣችሁ በኋላ ስትነሱ ደግሞ ሰውነታችሁን መዘርጋትና በእግር መሄድ ለእናንተ እጅግ በጣም ጠቃሚ ነው ማለት ነው። እነዚህ ከላይ የጠቀስናቸው 4 የአቀማመጥ መንገዶች እንግዲህ የህፃኑን የጤና ሁኔታና የእድገት ደረጃ ከመንካቱን ባለፈ ለእናንተም ጤንነት ሲባል መስተካከል ያለባቸው ነገሮች ስለሆኑ እነዚህ ነገሮች ላይ ጥንቃቄ ቢደረግ የተሻለ ነው ማለት ነው። ትክክለኛ የአቀማመጥ አቋም በእርግዝና ወቅት ጀርባችሁን ወይም የልጃችሁን ሁኔታ የማይጎዳ ጥሩ የመቀመጫ አቋም ማግኘት የግድ ያስፈልጋችኋል። ስለዚህ ደግሞ ዋናውን የመቀመጫ መርህ መከተል ያለባችሁ ዳላችሁ ከጉልበታችሁ ከፍ ያለ መሆኑን ማረጋገጥ ነው። ያ አኳኋን በዳላችሁ ጅማቶች ላይ ያለውን ውጥረት በመቀነስ የዳሌ ህመምን ይቀንስላችኋል። እንዲሁም ልጃችሁን በሆድ ውስጥ ለመንቀሳቀስ የሚችለውን ቦታ ይጨምርለታል ማለት ነው። ሌላው ጠቃሚ ምክር ደግሞ ጀርባችሁን ቀጥ አድርጋችሁና ትከሻችሁን ዘና አድርጋችሁ መያዝ ነው። ማጎንበስን ወይም ወደፊት መደገፍን ደግሞ ማስወገድ ይኖርባችኋል። ምክንያቱም ይህ በታችኛውና በላይኛው ጀርባ ላይ ጫናን ሊፈጥርና የወገብና የአንገት ህመምንም ሊያስከትልባችሁ ስለሚችል ማለት ነው። የእርግዝና ጉዟችሁ በየትኛው ምዕራፍ ላይ እንዳለ በመወሰን በምትቀመጡበት ጊዜ ማስተካከል ያለባችሁ አንዳንድ ነገሮች አሉ። ለምሳሌ የመጀመሪያ 3 ወራት ማለትም ከአንደኛ እስከ 3ኛ ወራት ባለው ጊዜ ውስጥ ማለት ነው ጭንቅላታችሁን እና እጃችሁን ማሳረፍ በሚያስችላችሁ ምቹ ወንበር ላይ መቀመጥ ይኖርባችኋል። አንገታችሁን እና ትከሻችሁን ለመደገፍ ደግሞ ትራስ ወይም ብርድ ልብስ በመጠቀም ራሳችሁን መንከባከብ ይኖርባችኋል ማለት ነው። በሁለተኛው 3 ወራት ውስጥ ማለትም ከ4 እስከ 6ኛ ባለው ወራት ውስጥ ደግሞ እግራችሁን ወይም ቁርጭምጭሚታችሁን ማጣመር ማስወገድ ይኖርባችኋል። በምትኩ እግራችሁን ወለል ላይ ወይም የእግር ማረፊያ ላይ አስተካክላችሁ አስቀምጡ። እንዲሁም እብጠትን ለመቀነስ ደግሞ እግራችሁን በየጊዜው ከፍ ማድረግ ትችላላችሁ ማለት ነው። 3ኛ ወራት ማለትም ከ7 እስከ 9 ወራት ባለው ጊዜ ውስጥ ደግሞ ለረጅም ጊዜ መቀመጥን ማስወገድ ይኖርባችኋል እና ሆዳችሁን ለመደገፍና ከአከርካሪያችሁ ላይ የተወሰነ ክብደትን ለመቀነስ ትራስ ወይም ጨርቅ ያለበትን መቀመጫ መጠቀም ትችላላችሁ ማለት ነው። ስለዚህ በየወራቱ ልዩነት የምታደርጓቸው እያንዳንዱ የእንቅስቃሴው ለውጥ እናንተም ላይ ሆነ የህፃኑ የእድገት ደረጃውን የሚያሻሽል ነው ማለት ነው። ለዚህም ብቻ ሳይሆን ቀኑን በሙሉ በምታደርጉት እያንዳንዱ እንቅስቃሴ ውስጥም የሰውነታችሁን አቀማመጥ በጥንቃቄ መታየት ወይም መረዳት ይኖርባችኋል ማለት ነው። ለምሳሌ መኪና ማሽከርከር በተለይም እርግዝናችሁ ሲገፋ አስቸጋሪ ሊሆን ይችላል። ለዚህ ደግሞ ጀርባችሁን ወይም ሆዳችሁን ሳታስጨንቁ በምቾት መድረስ እንድትችሉ ወንበራችሁን በሚገባ ማስተካከል ይኖርባችኋል ማለት ነው። እንዲሁም የመቀመጫ ቀበቶን ወይም ሲት ቤልትን በትከሻችሁ ላይና ከሆዳችሁ በታች በትክክል እንዲቀመጥ አድርጋችሁ መጠቀም ይኖርባችኋል። ከዚህም በተጨማሪ ደግሞ ከባድ ዕቃዎችን ማንሳት እርጉዝ ሲሆኑ አይመከርም። ምክንያቱም የመክሰል ወይም ያለ ጊዜ የመውለድ አደጋን ሊጨምር ስለሚችል በተለየ መልኩ እነዚህ ነገሮች ብናስወግድ የተሻለ ነው ማለት ነው። ሌላው ደግሞ ጥሩ የእንቅልፍ ሁኔታን ማሳለፍ ይኖርባችኋል። ማለትም ቤስት ስሊፒንግ ፖዚሽን ሊኖራችሁ ይገባል ማለት ነው። በምታረግዙበት ጊዜ መተኛትም ፈታኝ ሊሆን ይችላል። ምቾት ማግኘት ወይም ተኝቶ መቆየት ሊከብዳችሁ ስለሚችል ለነፍሰ ጡር ሴቶች በጣም ጥሩ የእንቅልፍ አቀማመጥ በጎናችሁ መተኛት ነው። በተለይም በግራ ጎን መተኛት በጣም ይመከራል። ምክንያቱም ይህ ወደ ህፃኑ የሚሄደውን የደም ፍሰትና የኦክሲጅን አቅርቦትን ሊያሻሽል ስለሚችል ነው። የማይመች ወይም ውስብስብ ችግሮችን ሊያስከትል ስለሚችል በጀርባ ወይም በሆድ ተንጋላችሁ ከመተኛት መቆጠብ ይኖርባችኋል። በምቾትና በደህንነት መቀመጥ ለእናንተና ለልጃችሁ ጤና ትልቅ ለውጥ ያመጣላችኋል። እያንዳንዱ እርግዝና የተለያየ ነው እና ሁልጊዜም ሰውነታችሁን ማዳመጥና የሚያሳስባችሁ ነገር ካለም ደግሞ ከጤና ባለሙያ ጋር መመካከር ይኖርባችኋል ማለት ነው። በአጠቃላይ ነፍሰ ጡር ሴቶች በጀርባችሁ ወይም በቀጥታ በሆዳችሁ ለመተኛት መሞከር የለባችሁም። በተለይም በ3ኛ ወር ውስጥ በጀርባ መተኛት በልባችሁ ላይ የበለጠ ጫናና ውጥረት ይፈጥርባችኋል። በዚህ አቋም ውስጥ ደግሞ የህፃኑ ክብደት ከእግር ከዳሌና ከወደ የሚመጣውን ደም ወደ ልብ የሚመልሰውን ትልቅ የደም ስር ወይም ኢንፌሪየር ኬና ካቫ ላይ ከመጠን በላይ ጫናን ሊፈጥርበት ወይም ሊያሳድርበት ይችላል ማለት ነው። ይህ ደግሞ ወደ ፕላሴንታ የሚፈሰውን ደም ይቀንሰዋል። ከዚህም በተጨማሪ በጀርባችሁ መተኛት የጀርባ ህመም እንዲሰማችሁ ሊያደርግ ይችላል ማለት ነው። አንዳንድ ዶክተሮች በተለይ ከ7 እስከ 9 ባሉት የእርግዝና ወራት ላይ ለእናትየው፣ ለጽንሱ፣ ለማህፀንና ለኩላሊት የተሻለ ደም መፍሰትን እንዲኖራቸው በግራ ጎናቸው እንዲተኙ ይመክራሉ። ጉበታችሁ በቀኝ በኩል ስለሚገኝ ደግሞ
በግራ በኩል መተኛት ማህፀን በዚያ ትልቅ አካል ላይ ጫናን እንዲያደርግበት ሊያደርግ ስለሚችል በብዛት በግራ በኩል እንድትተኙ ይመከራል ማለት ነው። ስለዚህ ከላይ የተነጋገርንባቸው እያንዳንዱን የአቀማመጥ ሁኔታዎች የእናንተንም ሆነ የህፃኑን ጤንነት ለመጠበቅ ወሳኝ ስለሆኑ መጠበቅና መከታተል ይኖርባቸዋል ማለት ነው። ያ ካልሆነ ግን የጤንነታችሁ ሁኔታ አደጋ ላይ የሚወድቅበት ሁኔታ ሊከሰት ወይም ሊኖር ይችላል ማለት ነው። እንግዲህ ውድ ተመልካቾቼ በእርግዝና ጊዜያችሁ የአቀማመጥ ሁኔታችሁ ምን ያክል ደህንነታችሁ ላይ ዋጋ እንዳለው የሚያሳይ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁኝ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ኮሜንት ማድረጋችሁን እንዳትረሱ እላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።